ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁልኝ? እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ማለት ነው። ያው ዛሬም ተመልሼ መጥቻለሁ። ዛሬም ተመልሼ ስመጣ እንግዲህ በእነ አብርሃም ጉዳይ ነው። የአብርሽ ጉዳይ እንግዲህ የሁላችን እንቅልፍ ያነሳ ሆኗል እና እንደምናየው ነው ሁላችን እየተከታተልን ስለሆነ በጣም በሚያሳዝን ሁኔታ ግን አብርሽ እስካሁን አልዳንም፣ ገና ነው። እንግዲህ ዛሬ ባየነው ቪዲዮ ደግሞ ትንሽ ማለት ፈልጋለሁ ማለት ነው። አብርሃም በዚህ አጋጣሚ ዳኒ ሳላደንቅ አላልፍም። ዳኒ ከማንም በላይ ነው እየሆነለት ያለው ማለት ነው። የማይጠበቀው ነገር እኛ ከወንድሞቹ ከእህቶቹ እንጠብቃለን የምንለው ነገር ከነሱ በላይ ሆኖ ለሱ ሲቆረቆር፣ ለሱ ሲቆም፣ ለሱ ሲታገል ነው እና እያየን ያለ ነው። በዚህ አጋጣሚ ሳላደንቅ አላልፍም። የምሬ ነው። ጥሩ ማድረግ ለራስ ነው፣ መልካም ነው። አንተም ወንድ ነህና ነገህን ጥሩ ነገር እንደሚያሳየህ እንደሚያቆይልህ እናውቃለን ማለት ነው እና በርታ ማለት ፈልጋለሁ። በዚህ ደግሞ ላይክ ሰብስክራይብ እያደረጋችሁ ዳኒንም አበረታቱት ማለት ነው። ወደ ዛሬ ሀሳቤ ስገባ እንግዲህ ያው ቪዲዮ እንደምታዩት ነው። ቪዲዮ አሳያችኋለሁ ማለት ነው። ከዛ ቪዲዮን ካየን በኋላ ሀሳቤን እንሰጣለሁ። አብርሃም ደግሞ መምጣት አለበት። ቤቱ ነው ይሄ፣ የእሱ ቤት ነው፣ መቀመጥ አለበት እዚሁ። ማነው ሰው መቶ ሚያይ ከፈለገ እዚሁ ቤት ላይ መቶ ይህ አለቀ። ወታጀራ መቆየት የለበትም። ሩታ የሆኑ ነገር እያደረጉ ያሉት ለአንቺ ብዬ ነው። ስለዚህ አብርሃም ወታጀራ መቆየት የለበትም። ችን እንወጣው ልጁን አንጥተነው አብርሃምን ቢሆን አጠገባችን አድርገን ነገሩ መጋፈጥ ነው ያለብን። ሩታ የገብሻል ነገር እኔ ያስብ ይሻል። ምክንያቱም ማለት ነው ካሊች ነገሩ ይብሳል ነው። አብርሃም ካልመጣ ነገሩ ይብሳል ነው። እውነቱ ትነግርሽ ተመልሶ ሁላ ወደዚህ ቤት ይመጣ አይመስለኝም። እየነገርኩ ነው። አብርሃም እዛ ከቆየ ተመልሶ ሁላ ወደዚህ ቤት አይመጣም። እሺ አትሊስት ነገሮችን ተረጋግተን አስበንበት ወደሆነ ውሳኔ መድረስ። ተረጋግተን ባሰብን ቁጥር እኮ ጊዜ እየሄደ ነው። ገብቶሻል? እነዚህ ልጆች አሁን ከሄዱ አንድ ቀን ሆናቸዋል። ገብቶሻል? አንድ ቀን ሆኗቸዋል። ስለዚህ ባደረ ቁጥር ደግሞ ልጁ የሆነ ነገር መፈጠሩ አይቀርም። ስትፈጅ በቃ ፈቅደሽላቸው ከቡዜ ቤት ስትወጪ በጣም የተናደርኩት እኔ በእውነቷ በሆን ኖሮ የዛ ቀርብ ስላባረራችሁ ነው። እኔና ዳኒ ስላባረራችሁ በቃ ሩታዬ አንቺ ትወጪዋለሽ፣ በአንቺ ተማምኜ ነው ቦታውን የለቀቱ። ገብቶሻል? አንቺ ግን እነሱ አሸንፈውሽ ይዘውት ሄዱ። እንደዛ ነው። እንደዛ መሸነፍ ምናምን አይደለም ኤፋ። ግን ደግሞ ቆመ ብዬ ነገሮችን ሳስብ እዛች ጋር ኦልሬዲ ሰምተዋል ሊመጣ እንደሆነ በቃ እንመጣለን ምናምን ብለው ነግሯቸዋል። ከዛ ሩታ ከለከለች መባሉን ሲሰሙ ደግሞ ምንድነው ሊታሰብ ለእነሱ ቀስ ብለን እኮ ማስረዳት ይቻላል። ለጋሼም ሆነ ለእናቴም ቀስ ብለን ማስረዳት እንችል ነበር። ገብቶሻል? አሁን ግን ነገራቶች ሁሉ ሊበላሹብን ሩታ። ስለዚህ እኛ መቅደም ነው ያለብን። በየትኛውም መንገድ ሳይቀድመን እኛ መቅደም ነው ያለብን። ገብቶሃል? በተቀደምን ቁጥር የሆነ ነገር መበላሸቱ አይቀርም። እየተበላሸቱንም ብታዘሪ እንጂ ሽ ይወጣሉ ልጁ። ይፋ እንደዛ አይደለም። ይኸውልህ ነገሮችን ማለት ነው እንዴት ብዬ ላስረዳ? አንተ ብቻህን እንድትጋፈጥ አልፈልግም። ማጋፈጥ ከፈለጋችሁ እንደዛ አይደለም። እዛ መሆኑ ብዙ ነገር እውነታን ያጋልጣል። ይኸው 15 ቀንም 3 ቀንም 4 ቀንም ያስቀምጡትና እዛ ከዛ በኋላ አብርሃም እውነትም እዛ ተሽሎት ወይ የሆነ ነገር ተሽሎት ስታማ አይደለም ግን በቃ ምክንያቱም አብርሃም ማኑ ግዴታ እዚህ መምጣት አለበት። ገብቶሃል? ቤት ነው መሆን ያለበት። ስለዚህ በቃ አመሰግናለሁ። ገብቶሃል? አብርሃም እዚህ እስከሚመጣ ከጠበቅነው ነገራቶች ሁሉም ነገር ተበላሽቶ እየጠበቅን ያለ ነው። ገብቶሃል? ከኔ ጋር ግን ሊቆራረጡ ስለማይችሉ እኔ ራሴ ሄዳለሁ። አብርሃም በምን እናስረዳ? ሰው ጋር ደውለሽ ሌላ መፍትሄ እንዲፈጠር ማድረግ ነው እንጂ በዚህ ሞቲቬሽን ከሄዱ ስለዛ ቢያንስ እንኳን ጤንነቱ እንግዲህ አሁን እኛ ወደምንፈልገው እኛ አብርሃምን እኮ እዛ አሽገን ልናስቀምጠው አይደለም እኮ መልሶ መምጣቱ አይቀርም። ህይወት አለው፣ ኑሮ አለው፣ ስራ አለው አይደል? እዚህ መምጣቱ አይቀርም። ነገር ግን እስከዛ ድረስ መታገስ የማትችሉ ከሆነ በጣም ከባድ ነው የሚሆነው። ለትልቅም ጉዳይ ተፈለገ፣ ለሆነ ነገር ጉዳይም ተፈለገ፣ እናንተ ለአብርሽ የእውነት አስባችሁ ቢሆን ሩታም አስበሽ ቢሆን ኤፍሬምም ለአብርሽ ደህንነት ስለ አብርሽ ጤና አሳስቧችሁ ቢሆን ኖሮ እንደምንም ብላችሁ የምትፈልጉት ለጥሩ ለትልቅም ይሁን ለምንም ይሁን እኔ አላውቅም ስለ ጉዳዩ ያንን ነገር ማርዘም ትችሉ ነበር። አሁን ግን እናንተ መጣችሁ እንደዚህ ማለቱ ይሄ ትንሽ የሚያሳምን ነገር
ነገሩ እኛ አድርገህ ነው ቢሆን ኖሮ ኦፍኮርስ ማርዘም እንችላለን። አይደለም ለ1 ለ2 ቀን ቀርቶ ለሳምንት ለ15 ለወረም ልናርዝመው እንችላለን። ግን ደግሞ ኬዙ የኛ አይደለም ነው ሀሳብ የገባ አይደለ? ሲቀጥል ደግሞ 1 ቀን ደርሶ መልስ ነው። እናንተ ትኖራላችሁ፣ ችግር የለውም። ምንም ያህል ቀን አይቆይም ማለችሁ 15ም 1 ወርም አቆዩት፣ ኖርማል ነው። እናንተ እንደምታስቡት እንደፈለጋችሁ የፈለጋችሁትን ነገር ለማወቅ የፈለጋችሁትን ነገር አድርጉ። ነገር ግን ለ1 ቀን ብቻ ነገን እኮ ነው ነገን ሄደን ዳኒ አንተን እኮ አይመለከትም። እኔ ዴቭን አልመለከትም አትበይው። ስለ ጤንነቱ እጅግ ከኛ የበለጠም እየተጨነቀ ነው ያለው። ሩታ ከኛ ጋር እየተጨነቀ ነው ያለው። እኔ እኮ ዳኒን አውቀዋለሁ ዴቭ ዳኒ ኦፍኮርስ አውቀዋለሁ ምን አይነት ሰው እንደሆነ። ትላንትና ምን አይነት ስነ ምግባር ይኑረው፣ ምን አይነት ሰው ይሁን፣ ጥሩ ሰው ይሁን፣ መጥፎ ሰው ይሁን አይመለከተኝም። አሁን ባለው ሁኔታ አሁን በማየው አንጻር እለት ነው እኔ ጋር ስልክ የሚደውለው። ገብቶሻል አይደለም? አብረሽ እንዴት ነው እንዴት ሆነ ምን እያለ ማለት ነው። እኔም አርሻቸው ተመለስኩኝ። በየቀኑ ግን ያለውን ነገር ሁሉ እየሰማው ነው። ተረዳሽኛ? የምሰማውን ነገር እያስተላለፍኩለት ነው ለዳኒም ቢሆን ስለ ዳኒ ጤንነት፣ ስለ አብረሽ ጤንነት እየጠየቀኝ ስለሆነ በዚህ ሰዓት አንተ አይመለከትም ውጣ ማለት ይሄ ትንሽ ለእኔ የሚከብደኝ ነገር ነው። እንደዚህ የሚያደርገው እኮ አመኔታ ለማለት ነው። የዳኒም ነገር ይመለከተውም አይመለከተውም እኛ እሱ አሁን ችግር አይፈጥርብንም። ገብቶሃል? የአብርሽ ጉዳይ አሳስበውም አላሳስበውም እሱ እኛ ችግር የለብንም። አሁን እኛ የምንፈልገው ማለት ነው 1 ነገር ነው። እየሰማችሁ ከሆነ እኛ የምንፈልገው 1 ነገር ነው። ልጁ ክትትል እያደረገ ማለት እዛም 3 ቦታ እየወሰዳችሁት ነው። እንኳን ወሰዳችሁት ወደ ጤናውም እንኳን ይመለስ። እናንተ ጤነኛ አይደለም ብላችኋል። ብትፈልጉትም ቦታ ወሰዱት። ግን ደግሞ እኛን አንድ የተረዱ ገብቷል። ነገ ይምጣና ከዛ ነገ ተመልሷል። እዛው በዛው ገና የሆነ ያለበት እየተመለሰ ያለው ደህንነቱ እየተመለሰ ያለው ከእናንተ ስለራቀ ነው። ገባ ለሰከንድ ልግም ስለዚህ አንፈቅድለት። ሲጀመር አይመጣም፣ ይዤው አልመጣም። ይምጣ ራሱ ብትሉኝ አይመጣም። እሺ ምንም ነገራችሁ ስላላሳመነኝ ማለት ነው። አሳማኝ ምክንያት ይሁን ማለት እኔን ሊያሳመነኝ የሚችል ነገር ከሁለታችሁም አንደበት እየሰማሁ አይደለም። አብረሽ እኔ ከዛ ጀምሮ እንግዲያው እኔ ደህና እየሆነልኝ ነው ብዬ እያሰብኩኝ ያለ አሁን ወደዚህ አምጥቼ ደግሞ መልሼ አብርሃም ዴቭ በጣም ምንም እኮ ቀላል ነገር ነው እውነቱን ለመናገር ዴቭ አንተ ኖረህ ነው ነገሩን እናድርግ እያልን ያለ ነው። ገባ አይደለ? ነገር ግን ምን ኢንፎርሜሽን እንዳለ አናውቅም እያላችሁ እንኳን ከሄርሜላ ጋር እኮ ሄዷል። ለምንድን ነው በዚህ ልክ እንደዚህ የምትሆኑት ግን? ኤቭሪዴ ይሄ ነገር ሁሌ ጥያቄ ሆንብኛል። ጥፋተኛ ነው፣ አንቺም ባደረግሽው ነገር ጥፋተኛ ነው። የእናንተ ደግሞ አንደኛ ጥፋት ስለ ሄርሜላ በተደጋጋሚ አይምሮች ላይ ጥያቄ እንዲፈጠር አልፈልግም። ሄርሜላ ልክ እንደ ዳኒ ጤንነቱን የምትፈልግ ሴት ናት። ነገር ግን እናንተ ጤንነቱ ቢያንስ ልክ አይደለም እንኳን ብለናችሁ ያንን ሁሉ ስንጮኩ ሁለታችሁም አንድ ላይ ሆናችሁ እንዴ ሁለታችሁም እኮ አንድ ሆናችሁ ደህና ነው ትሉናላችሁ። ደህና ነው ትናንትና እንዴ የገዛ ወንድምህ እኮ ትናንትና አብረሽ የምታውቀው ወንድምህ ነው ወይ ስለው እኮ አዎ የማውቀው ወንድሜ ነው ጤነኛ ነው አልከኝ እኮ። ታዲያ ምኑ ከአንተ ጋር ምኑ ልተባሉ ኖራችሁ ነገሩን ሄደን ያሰቡትን ነገር ትልልቅ ሰዎች ናቸው የጠሩን ትልቅ ፕሮግራም የተዘጋጀው እያልናችሁ አብራችሁን ሁኑ እያልናችሁ ኢቭን ፍቃደኛ አይደላችሁ። ሰው ለምንድን ነው እንዴት አልጠራጠርም እንዴት አላስብም ስለ እንደዚህ አይነት ነገር ነው። የልጁ ደህንነት ይቀድማል። ምን ትልቁም ትንሽም ሰው ፕሮግራም ያዘጋጅ ማለት ነው። ስለ ልጁ ጤንነት ስለ ልጁ ደህንነት ብታስቡ ማኖሮ ሌላ ቦታ ትወስዷላችሁ እንጂ ከኛ እንዲዝናና ነጥቃችሁ ከእሷ ጋር እንዲዝናና አትፈቅዱም። አታስመስል ዳኒ። ሩታ ምንም ያቀርነው ምንም ያስብነው ነገር የለም። ኢቨን እንደውም ይሄዳለሁ ብዬ ከእሷ ጋር ተጣልቼ ብዙ ነገር እንትፈጥሬ ነበር። ግን ደግሞ እሷ ናት አረጋግታኝ እንደዚህ አይደለም እንደዚህ ያለ ማድረግ ያለብን ነገራቶችን በእንደዚህ መንገድ አለም ማስኬድ ያለብን ብላ እንደውም እሷ ናት መልሳኝ በስነ ስርዓቱ መንገድ እንድንሄድ ያደረገች። ቆይ ስሙ ይህን ነገር የተነገራት። ስለዚህ እሷ ምን የምታውቀው ነገር የለም፣ እኛ ምን የምናውቀው ነገር የለም። ነገ አብርሃምን ይዛችሁት ነው የተባሉ። አብርሃም ሲደወልለት ስልክ እያነሳ ያለም በእሷ በኩል ተደወለ። አብርሃምን አላገኘነውም ስለዚህ ባለቤቱ ስለሆንሽ ነው አንቺ ጋር የደወልነው ብለው እሷን የሚቀጠሯት። ስለዚህ እንተባበርና ዴቭ እኛንም ስማንና ነገ ይምጣ። ስለዚህ ነገ ማድረግ ያለበት ነገር ተደርጎ ወዲያውኑ ይመለሳል። ከዛ ድረስ የሚመጣበት ምን ምክንያት አሳማ? ይህ ምክንያት እኮ እየነገርኩ ነው። አንተ ምክንያቱ ትላልቅ ሰዎች ሩታ ጋር ደወሉላት ከዛ በኋላ እንዲመጡ እያሉ ነው የሚሉን ነው። ሰርፕራይዝ ደግሞ ነገ ካልሆነ ያመልጧሉ ነው። ምን ይጠቅመዋል አብርሃም ነው። እስኪ ደህና ተለሱ የሚጠቅም ነገር እያደረግ አድርገህ አይቻላቅም። እውነት ለመናገር እኛ በምንም ነገር ላይ እሱ ነው ለወንድሙ የሚጠቅመው እንጂ አንተ ጠቃሚ ሰው ሆነ ማታቅም ደህና እስኪሆን ድረስ አይመጣም። እሱን ነገር ሲመጣ ታዋለህ። እንደሆነ ከእና ያለን
አሁን አንድ ውስጥ መገባባቱም ሌላ ነገር መወራራቱም ትርፉ ድካም ነው እና ወደ ውሳኔ ብንሄድ ነው አሪፍ። እናንተ ናችሁ ወደ ክርክር እየገባችሁ ያላችሁት ምናምን። እኔ መጥፎ ሰው ልሁን ጥሩ ሰው ልሁን ምናምን ከአንቺ ጭብጨባ ፈልጌ አይደለም፣ ከማናችሁም ጭብጨባ ፈልጌ አይደለም። መምጣት አብሮ መሄድ ይችላል። አብሮ ስለመጣ ምን ይሆናል? ዋናው ነገር ከእናንተ ጋር እንዳይገናኝ ነው። አረ ፖይንቱ ልጁ ደህና እስኪሆን ድረስ እናንተ ማግኘት የለበትም። ምን አለ መሰለኝ አሁን አይደለም ምን እያሉ መሰለኝ ልክ ነህ እኮ የአንተን ስጋ ማለት ሳልረዳ ቀርቼ አይደለም። ልክ ነህ። ስጋቴ ነው ለእኔም። ምናልባት አብርሃም አሁን ላይ ፈጣሪ ይመስገን ከትናንትና እየተሻሻለ ጥሩ ደረጃ ላይ እየመለስኩ ነው። ዴቪ ለእኔ አከብርሃለሁ፣ ግን አሁን ነገሩን እያደረግህ ያለው ከእነሱ ጋር ተስማምተህ ድጋሚ ወደኋላ ልጁ ልክ ነህ። አሁን ምንድን ነው እያሉ ያሉ አብርሽን የሚጠቅመው ነገር ነው። አብሮሽን የሚጠቅመው ምን ማስረጃ አለ እኮ እሱ ማስረጃ ምን አለ መሰለህ እኔን የሚጠቅመኝ ነገር አይደለም እያልኩ ያለሁት እኮ አሰማም እንዴ እርግጠኛ አይደለንም። እሱ ከዛ ድረስ የሚመጣበት ምክንያት ምንም ያወቅነው ነገር የለም። ዴቭ ካለ አብሮን ከሄደ ከመጣ በቂ ነው። ይኸውልሽ ዴቭን ማሳመን ስለሚቀልሽ ነው ገባሽ? እኔ ማሳመን ግን ያን ያህል ቀላል አይደለም። ተነጋግሮ መተማመን የሚችልና የሚያስተውል አእምሮ ስላለው ነው እንጂ በአንተ እንዲግትር ብሎ እንዴት መሰለህ እንደዚህ ብቻ ነው የምታየው። እንዲህ ማትልም እንዲህ ነው የምታየው። በቃ ሁለታችሁ የምታደርጉት ነገር አያሳምነኝም። እንዲመጣ ፈቀድኩኝ ነው የምልህ። ምን እናደርግ መልስልኝ። እንዲመጣ ፈቅደሃል ወይ አንተ? የፈቀድኩበት ምክንያት ዋነኛው ምክንያት ምናምን ልክ ነህ እኮ እያልኩ ነው። ልክ ነህ ሳልረዳ ቀርቼ አይደለም። ግን በቃ አብረሽን ይጠቅመዋል፣ አብረሽን ለእሱ ጥቅም አለው እያለኝ ስለሆነ ቢያንስ እኛ ምን እናደርጋለን? አብረሽ ከኛ ጋር ሆን ይመጣል፣ ይዘኑ እንሄዳለን። እኛው እዛው ጋር አለን እኮ የሚፈጠረውን አይተን ልክ ካልሆነ ይዘኑ መሄድ እንችላለን። ምንም የሚካበል ነገር የለውም። አንድ ነገር ታዳምጠኛለህ? እኔ ለአብርሃም ጓደኛው ነኝ። አይ ወንድሙ ነህ ከኔ በላይ ብዙ ነገር ታስብለታለህ። እነሱም እንደዛው ገባህ አይደለ? ግን እኔ እዚህ ጋር ፖይንቱ ነገር ልጁ ደህና እንዲሆን ነው። ስለዚህ ተሳክቶላችኋል፣ ፈቅዳላችኋል። አንድ ዴ ያው ቪዲዮ እንዳየነው ሆኖ ማለት ነው። እንደምታዩት ዳዊት ለማምጣት አብርሃምን ለማምጣት ተስማምተዋል። በዚህ አጋጣሚ ሁሌ የምቃወመው እኔ ዳዊትን የምቃወሙ በምንም ነገር እኔ በሱ እርግጠኛ ስላልሆንኩኝ ነው። ይኸው ዛሬ ደግሞ እነሱ እንግዲህ አስባችሁታል። አሁን እኮ ደህና የሚሆንበት ከሆነ ነገር ካለ ምናምን የሚለው ደህና መሆን የእሱ ደስታ መሆን የሚችለው አብርሃም ሲድን ነው አይደለ እንዴ? ስለዚህ እነሱ 500,000 ልናከብርለት ብለው የሆነ ነገር ይሰጡታል። እንግዲህ አልሄድም ካለው ዳዊት ምንም ሊያደርግ አይችልም። ሲጀመር መከታም ሆኖ አያውቅም። ለራሱ ያልቆመ ወንድ አልፎ ለወንድሙ ይቆማል ብዬ አልጠብቅም። ሲጀመር እጁ አለበት ብለን ተናግረናል። ከዚህ በፊት እንደዚህ የሚያሳብዱት ምናምን ስላልመሰለው እንጂ ከሩታ ጋር እንደሚሆንና ከኤፍሬም ጋር ተስማምቶ እንደጨረሰ እናውቃለን። ገባቸው አይደለ? ስለዚህ ዳዊት ተብዬው ከቻለች ቡዜ ከእነሱ ብታርቀው ባይ ነኝ። ለምን አሳልፎ ሊሰጠው ነው? እንግዲህ አስቡት። ወንድሙ የቁም ሬሳ ሆኖ በድን እየሄደ እያለ የእሱ ሰርፕራይዝ አጓጉቶት እንግዲህ ወደ ጠላቶቹ ወደ እንዲድን ከማይፈልጉት ሰው ጋር አምጥቶ ሊያቆሙ ነው ማለት ነው። ስለዚህ እንጃ ልጁ ካልሞተ እንቅልፍ ነሳቸው መሰለኝ። በቃ እንዲሞትላቸው ነው የሚፈልጉት። ገባቸው አይደለ? እንዲድን ሁላ እየፈለገ አይደለም ዳዊት ተብዬው ራሱ ማለት ነው። የምሬን ነው የምላችሁ። የነ ኤፍሬም አሽከር ነው ዳዊት። ለምን መሰላችሁ? ከቅርብ የሆነው እንደዚህ አዛኝ መስሎ እንደዚህ አጋዥ መስሎ ከቡዜ ጋር እየተንቀሳቀሰ ያለው ለነሱ ኢንፎርሜሽን ለማድረስ ነው። በቃ እንደገባኝ ከሆነ ካጠገባቸው ሆኖ ከውስጣቸው ሆኖ ከነ ኤፍሬም ጋር ለመስራት የተደራጀ ቆሻሻ የሆነ ደደብ የሆነ ወንድም ነው። ቆሻሻ እንደ ዳዊት ያሉ ሰዎች ማለት ነው። ከነዚህ አይነት ቆሻሻ ወንድሞች ፈጣሪ ይጠብቃችሁ። ስለዚህ እንደዚህ ሆኖ የተጣበቀው ከነ አብርሽ ጋር ሆኖ ወዳጅ መስሎ እየሄደ ያለው ዳዊት አብርሃም እንዲድን አይፈልግም። የምሬን እምላችሁ። ከኤፍሬም ጋር የጨረሰው ነገር አለ። አሁን ባደረጉት ነገር አብርሃም ላይ በተደረገው ነገር እጁ አለበት። ስለዚህ ከቅርቡ ሆኖ እየተከታተለ እንዳይድን እየተከታተለ እያመላለሰ ተስፋ ቆርጦ ራሱን እንዲያጠፋ ነው እንጂ የሚፈልገው አብርሃም እንዲድን አይፈልግም። ገባችሁ አይደለ? ስለዚህ ቡዜ አንቺ የምር ወንድሜን እንዲድን እፈልጋለሁ፣ ወንድሜን እኔ ያለው እንደዚህ ሆኖ ሰው አይጫወትበትም ብለሽ እውነተኛ ሴት ሆነሽ እንደዚህ ከመናገር ውጪ ማለት ነው። ከመናገር ውጪ የእናንተ ንግግር ደክሞናል። ተውት። እሱን አሳብዳችሁት የለ እንዴ? ከመሀል አድርጋችሁ እየተጫጫችሁ ምናምን ልጁን አሳበዳችሁት። በቃ ገባችሁ አይደለ?
በዚህ ልክ እንትን እንዲሆን አደረጋችሁት። እንግዲህ አስቡት፣ አሁን ባለበት ሁኔታ ማለት ነው። እኛም የእናንተ ንግግር፣ የእናንተ ንትርክ፣ የእናንተ ጭቅጭቅ ሰልችቶናል። ስልችት ነው ያለን ማየት እስክታስጠሉን ማለት ነው። እና ከዚህ ውጪ ሆነሽ የምርም አንቺ ወንድሜን ቆምለታለሁ ወንድሜን እንደዚህ ያደረጉትን ሰዎች ደግሜ አልሰጥም አሳልፌ አልሰጠውም የምትይ ከሆነ እንግዲህ አስቢ። እንደዛ ከሆነ ዳዊትም ከእናንተ ማራቅ አለብሽ። ወንድምሽን ይዘሽ መሸሽ አለብሽ። የሚድንበትን ቦታ ላይ ውሰዱት። ጋሽዬ ጋር ሆነ አልጋ ላይ ተከራይታቸው ሆነ ሆቴል ሆነ ምናምን ይሄ ምንም አይሰራለትም። ለሱ የሚሞትበትን ጊዜ እየጠበቃችሁ ነው ያላችሁት። በቃ ከጠላቶቹ እኩል ናችሁ። አብርሃም መቼ እንደሚሞት እየጠበቃችሁ ነው ያላችሁ። ምክንያቱም እስካሁን ልታድኑት አልቻላችሁ። ገባችሁ አይደለ? የሚድንበት ቦታ ጠፍቷችሁ አይደለም እየሄዳችሁ በየቤቱ የምትዘጉበት፣ እየሄዳችሁ በየመዝናኛ የምትወስዱት፣ ወይም ደግሞ አምጡ ስትባሉ ታምጡታላችሁ ስትባሉ አምጡታችሁ ከፊታቸው ከገዳዮቹ ፊታቸው ላይ የምታቆሙ ሰዎች ናቸው። ስለዚህ አብርሃም የምር እንዲድን እፈልጋለሁ፣ እኔ ወንድሜን እፈልጋለሁ የምትይ ከሆነ አድርገሽ ያሳይን። አድርገሽ አብርሃምን አድነሽው አሳይን። እንግዲህ እኛ ካወቅነው እንኳን ወር አልፎታል። ልጁ ከታመመ ግን አስቡት እንግዲህ ወደ 2ኛ ወር እየሄደ ነው ያለው። ገባችሁ አይደል? ስለዚህ እኔ ዳዊትን አትመኑት። ዳዊት ሆነ ሌሎቹ አብርሃም በምን አድርገው ተመልሰው ወደ ራሱ እንዳይመለስ ተመልሰው ወጥመዳቸው ላይ እንዲገባ እየተባበረ እንደሆነ በግልጽ አድርጎ ነግሮናል ማለት ነው። ገባችሁ አይደል? ትናንት የሰሩትን ቪዲዮ ማንም ሰው ያየው ነው። ቡታጅራ መሄድ የለበትም። እዛ ከቆየ ወደዚህ ቤት ወደ አንቺ ህይወት ተመልሶ እንደማይመጣ እርግጠኛ ሁኝ እያለ እየነገራት እንዳለ የሆነ ነገር ወደ እነሱ እጅ መግባት የሚያስገቡበት መንገድ ተመካክረው መወሰን እንዳለባቸው እየተነጋገሩ እንዳለ እንግዲህ ነገ አምጥታችሁ ሩታ ቤት ወይም ደግሞ ሩታ ፊት ወይም ደግሞ ኤፍሬም ፊት ካቆማችሁት እመኑኝ ከነሱ በላይ እናንተ ናችሁ ጠላቶቹ። እናንተ ናችሁ እንዲሞትላችሁ እንዲያብድላችሁ አብርሃም እንዳይድን የምትፈልጉት እራሳችሁ መሆናችሁ ጠንቅቃችሁ የነገራችሁ እናላችሁት ማለት ነው። እኔ ከዚህ በላይ ምንም ማለት አልችልም። የምሬን ነው። ልጁ በጣም ያሳዝናል። ተጫወታችሁበት። ቪዲዮ ለመስራት ብቻ እያዞራችሁ አስባችሁታል። ሩታ ማለት ነው ታመጡታላችሁ። ነገ ካላመጣችሁት ብላ ሂዳ አመጣችሁት። አያችሁ። አሁንም ደግሞ ትላንት ዛሬ በተለቀቀው ደግሞ እንደምታመጡት ነው እርግጠኛ ሆና እንትን ያለችው። ዳዊት አመጣዋለሁ ብለዋል። እንግዲህ የሆነ ነገር ከነካ በኋላ አልሄድም ቢለው አብርሃም ጎትቶ እንደማይወስደው እወቁ። ጎትቶ አይወስደው። ምክንያቱም አድርጎት አያውቅም። ከዚህ በፊት ከነሱ አለላይ ስላላቸው አይደለ እንዲያሳልፋችሁ ሰጣችሁት። እነሱ እንደፈለጉ እየተጫወቱበት የነበሩት ማለት ነው ቤት ዘግተው አይደለ እንዴ? አሁን ደግሞ አምጡትና ከዛ የሆነ ነገራቸውን እንትን እንዲል ወደ እነሱ እንዲመለስ አድርገው ስትወስዱት እናያለን። ገባችሁ አይደለ? ይሄ ቀልድ ነው የያዛችሁት። ልጁ እስኪሞት የምሬ ነው። ነገ የምታመጡት ከሆነ ነገ ዳዊት ይዞት ከመጣ እመኑ ኦዲየንሶቼ፣ የኔሞች ሁናችሁ የአብርሃም ሁናችሁ የሄርሜላ በቃ ለሱ ወዳጅ የሆናችሁ ሰዎች ማለት ነው። በግልጽ አድርጌ ልንገራችሁ። ገባችሁ አይደለ? ነገ አምጥተው ከሩታ ፊት ወይም ደግሞ ከኤፍሬም ፊት አስቆመው ይሄ 5K ምናምን የሚሉት ካደረጉ እመኑ ቡዜም ሆነች ዳዊትም ሆነ ጋሽዬም ያውቃል ይሄንን ነገር ማለት ነው። ያውቃል እንግዲህ ደውለን እኛ ጋር የለም ምናምን ብለዋል። ገባችሁ አይደለ? አባት እናት ያውቃሉ አብርሃም እንደታመመ። ስለዚህ እንደዚህ ካደረጉ ነገ ከመጡ እመኑ ሁሉም የአብርሃም ቤተሰብ አብርሃም እንዲሞትላቸው ነው የሚፈልጉት። በቃ መዳን ሳይሆን ሞቱን እየተጠባበቁ ያሉ የሱ ሀብት፣ የሱ ንብረት፣ የሱ ዕውቀት፣ የሱ እድል ተጠቅሞ እንግዲህ ኤፍሬም ምን እንዳደረገ ታውቃላችሁ አይደል? በቀናት ነው የተቀየረብን። ስለዚህ ያንን ነገር ላለማስመለስ አብርሃም መጥፋት እንዳለበት ወስነው ነው ይሄን ማድረግ የሚችሉት። ገባችሁ አይደል? ስለዚህ ጠንቅቃችሁ ማወቅ ያለባችሁ አብርሃም መጥቶ ነገ የ500,000 ከያቸው ላይ አምጥቶ ካቆመው እማሚ ሁሉም ቤተሰቡ አብርሃም እንዲሞትላቸው ነው የሚፈልጉት። በቃ በዚህ 4 ነጥብ ማዳን የሚችለው ከውጭ ያለው ሰው ብቻ ነው። ገባችሁ አይደለ? ምንም ኃላፊነት ከቤተሰብ የሚባል ነገር ምናምን ሳይወስድ የውጭ ያሉ ጓደኞቹ ለሱ ተቆርቋሪ ነው የሚሉ እነ ዳኒ እነ አሚሩ ምናምን እነሱ ብቻ ናቸው አብርሃምን ሊያድኑ የሚችሉት።
በቃ ነጥቀው ቤተሰብ እንደሌለው እያረጋገጡልኝ ስለሆነ እነሱ ናቸው ከነሱ ነጥቀው አብርሃም ማዳን የሚችሉት። እመኑ ነገ ካመጡት የመጨረሻ ድረስ እያመጡ ላስጠነቆለችበት ላስደረገችበት እንደዚህ የቁም ሬሳ እንዲሆን ያደረጉትን ወንድሙና የቀኑ ሚስቱ አሳልፈው መጥተው ከሰጡት እመኑ አንፋታቸውም። እሱ ላይ እየቀለዱ ነው ያሉት፣ እኛ ላይም እየቀለዱ ነው ያሉት። ገባቸው አይደለ? ከወንድም እንደዚህ አይጠበቅም። ደግሞ አንድ እንዲያውም ደግሞ ሁለት ወንድማሞች አስቡት እንግዲህ ምን አደረገ አብርሃም? ምን አደረገ? ከኛ በላይ እኮ እናንተ ነበር የምታውቁት፣ ግን ደግሞ እኛ የምናውቀውን ከእናንተ በላይ የምናውቀው አሁን ላይ ማለት ነው። ምክንያቱም ብታውቁት ኑሮ አብርሃም ይሄንን አይገባውም ነበረ። ለማንም የሚቆም ለማንም የሚያበላ ለማንም የሚያግዝ ከስደት ወጣቶችን የሚታደግ ወጣት ነው። ስለዚህ ለዛ ነው የሚሰማን። ገባችሁ? መሞት ሳይሆን መኖር የሚገባው ወጣት ነው፣ ገና ወጣት ማለት ነው። ስለዚህ የነገውን እናያለን። መጨረሻውን ግን ይሄንን ነገር ካደረጉት እመኑ የአብርሃም መላ ቤተሰብ ቡዜም ትሁን ምንም ትሁን እቺ ኤልዱም ትሁን ሃይሚም ትሁን አብርሃም እስኪሞትላቸው ነው እየጠበቁ ያሉት። በቃ በዚህ 4 ነጥብ ዝጉ። ገባቸው አይደለ? እንጠበቃለን እንግዲህ የነገውን እናያለን። ቻው